ሰላም ሰላም ሁላችሁንም ይህ ምናብ ቲዩብ ነው። ለዛሬ ይዤላችሁ የመጣሁት ደግሞ በቀላሉ አንድን ፒዲኤፍ ፋይል እንዴት ወደ ወርድ እንደምንቀይር ለማሳየት ነው። እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሌትስ ጎ። እንደሚታወቀው ፒዲኤፍ ፋይል ኤዲተብል አይደለም፣ ስለዚህ ወደ ማይክሮሶፍት ወርድ መቀየር መቻል አለበት። ይሄንን ለማድረግ እንግዲህ ብዙዎቻችሁ ፒዲኤፍ ቱ ወርድ ኮንቨርተር ሶፍትዌሮችን ወይም ደግሞ ናይትሮ ፒዲኤፍ ሪደርን በመጠቀም ነው ኮንቨርት ማድረግ የምትችሉት። አሁን ግን የማሳያችሁ ምንም አይነት ሶፍትዌር ሳትጠቀሙ እንዴት ኮንቨርት እንደምታደርጉ ነው። በመጀመሪያ እንግዲህ ምንድነው የምናደርገው? ማይክሮሶፍት ወርድን ላውንች እናደርጋለን። በመቀጠል ኮንቨርት ማድረግ የምንፈልገውን ፒዲኤፍ ፋይል ድራግ ካደረግን በኋላ ማይክሮሶፍት ወርድ ላይ ድሮፕ እናደርገዋለን። በመቀጠል እንግዲህ ይሄ ዲያሎግ ቦክስ ይመጣል። ይሄ ዲያሎግ ቦክስ እንግዲህ ወርድ ፋይሉን ወደ ኤዲተብል ፎርማት ሊቀይረው እንደሆነ እንደ ፋይላችሁ ሳይዝ መጠን የተወሰነ ጊዜ እንደሚወስድና ብዙ ኢሜጅ ወይም ግራፊክስ ካለው ኤግዛክት ተመሳሳይ ላይሆን እንደሚችል ይነግራችኋል ማለት ነው። ይሄ ዲያሎግ ቦክስ በቀጣይ እንዳይመጣ ከፈለግነ እቺን ዲያሎግ ቦክስ ቲክ ማድረግ እንችላለን። ከዛ ውጭ ግን ኦኬ እንለዋለን ማለት ነው። ቀጥሎ ፒዲኤፍ ፋይሉን በአጋጣሚ ከኢንተርኔት ጋር ያወረዳችሁትና ከሌላ ፋይል ጋር ሊንክ ካለው የዲያሎግ ቦክስ ይመጣል። አፕዴት ላድርገው ወይስ ይቀር የሚል ዲያሎግ ቦክስ ነው ማለት ነው። ከፈለጋችሁ የስ ካልፈለጋችሁ ኖ ትሉታላችሁ ማለት ነው። እኔ ለምሳሌ አልፈልገውም ኖ እለዋለሁ ማለት ነው። በመቀጠል እንግዲህ ፒዲኤፍ ፋይሉ ወደ ወርድ ኮንቨርት ሆኗል ማለት ነው። እንደምታዩት ፋይሉ ኤዲተብል ነው። ከዚህ በኋላ እንግዲህ የምንፈልገውን ነገር ኤዲት አድርገን ሴቭ ማድረግ እንችላለን ማለት ነው። ሴቭ አድርገን ከጨረስን በኋላ እንግዲህ እንደምትመለከቱት ፋይሉ በወርድም በፒዲኤፍ ፎርማት ማግኘት ይችላል ማለት ነው። ሁለተኛው መንገድ ደግሞ ብላንክ ወርድ ዶክመንት ከከፈትን በኋላ ፋይል ኦፕን ካልን በኋላ ፋይሉ የሚገኝበት ዳይሬክተሪ ጋር እንሄዳለን። በመቀጠል ፋይሉን እንመርጣለን ማለት ነው። በመቀጠል እንግዲህ መጀመሪያ ላይ ያየነው ዲያሎግ ቦክስ ይመጣል። ኦኬ እንለዋለን። አሁንም ዲያሎግ ቦክስ ይመጣል። ኖ እለዋለሁ። ፒዲኤፉ ኮንቨርት ሆኗል ማለት ነው። እንደምትመለከቱት ኤዲት አድርጌ ሴቭ ማድረግ እችላለሁ። በዚህ መልኩ እንግዲህ በቀላሉ ያለምንም ሶፍትዌር ፒዲኤፍ ፋይልን ወደ ወርድ መቀየር እንችላለን ማለት ነው። በሌላ ቪዲዮ እስከምንገናኝ እንግዲህ ቻው። ከተመቻችሁ ላይክ፣ ኮሜንት፣ ሼር ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ በማድረግ ማበረታታት እንደምትችሉ ለማሳሰብ እወዳለሁ። ቻው።